ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የብልጽግና ፓርቲ የሰባተኛውን ጠቅላላ ምርጫ ምልክት የስንዴ ነዶ መሆኑን ይፋ አደረገ። ኢትዮጵያ ወደ ተምሳሌት ሀገር የብልጽግና ፓርቲ የሰባተኛው ጠቅላላ ምርጫ የማኒፌስትና የምርጫ ምልክት ይፋ ማድረጊያ መድረክ አካሂዷል። በመድረኩ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት ተመስገን ጥሩነህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስራ ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የብልጽግና ፓርቲ ምክር ቤትና ዋና የስራ አስፈጻሚ ኮሚቴ አመራር አባላት ተገኝተዋል። ኢትዮጵያ ወደ ተምሳሌት ሀገር የብልጽግና ፓርቲ የዘንድሮ የሰባተኛው ጠቅላላ ምርጫ በመሪ መልእክትነት ተሰይሟል። የብልጽግና ፓርቲ የዘንድሮ ሰባተኛው ጠቅላላ የምርጫ ምልክት የስንዴ ነዶ የመደመርና የአንድነትና የትብብር ተምሳሌትን የሚወክልና የምርታማነትን መገለጫ መሆኑ ተገልጿል። አዲስ በወጣ መረጃ መሰረት ኢትዮጵያ በዘመናዊ መከላከያ ጦር በብዛት በመያዝ ከአፍሪካ አንደኛ ከዓለም 9ኛ ሆና በ2026 መመዝገቧ ይፋ ሆኗል። በዚህም አንደኛ ኢትዮጵያ 503,000 መከላከያ ሰራዊት ከዓለም 9ኛ ከአፍሪካ አንደኛ ወጥታለች። ሁለተኛ ግብጽ 438,500 ከዓለም 13ኛ ከአፍሪካ ሁለተኛ። ሶስተኛ ሞሮኮ 400,000 ከዓለም 16ኛ ከአፍሪካ ሶስተኛ በመውጣት ኤርትራ 350,000 ከዓለም 20ኛ ሆነው በቢዝነስ ኢንሳይደር እና በግሎባል ፋየር ፓወር ተመዝግበዋል። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በአገር አቀፍ ደረጃ የተፈናቃዮችን ሁኔታ አስመልክቶ ዛሬ ባወጣው ዘለግ ያለ ልዩ ሪፖርት የቤኒሻንጉል ጉሙዝ ክልል ህገ መንግስት ለግጭቶችና ለዜጎች መፈናቀል ዋነኛ መንስኤ የሆነ መምጣቱን በመጥቀስ እንዲሻሻል ጥሪ ቀረበ። የቤኒሻንጉል ጉሙዝ ክልል ህገ መንግስት ለግጭትና ለዜጎች መፈናቀል ዋነኛ መንስኤ የሆነ መምጣቱን በመጥቀስ እንዲሻሻል ጥሪ አቀረበ። ኢሰመጉ በሪፖርቱ ላይ እንደገለጸው የክልሉ ህገ መንግስት ለተወሰኑ የህብረተሰብ ክፍሎች ብቻ የክልሉን የባለቤትነት መብት ሰጥቷል። ይህ የህግ ማዕቀፍ በክልሉ ለሚኖሩ ሌሎች ኢትዮጵያውያን መገለልን ከመፍጠሩም በላይ ለዓመታት ለታዩት አሰቃቂ ግጭቶችና ለዜጎች መፈናቀል አባባሽ ምክንያት ሆኗል ሲል በጥናቱ ማረጋገጡን አስታውቋል። ይህ አይነቱ ባለቤትነት ድንጋጌ ዜጎችን እኩልነት የሚጋፋና የሰብአዊ መብት ጥሰቶችን የሚጋብዝ በመሆኑ ወቅታዊ ሁኔታውን ያገናዘበ ማሻሻያ እንዲደረግበት ጠይቋል። የኢትዮጵያ መንግስት ተፈናቃዮች ወደ ቀድሞ ቀያቸው የመመለስ ወይም ባሉበት የማቋቋም ኃላፊነቱን በካምፓላው የአፍሪካ ህብረት ስምምነት መሰረት እንዲወጣ ኢሰመጉ አሳስቧል። ይሁን እንጂ መንግስት ተፈናቃዮቹን ወደ መጡበት የመመለስ እርምጃ ሲወሰድ የሚከተሉትን መሰረታዊ ነጥቦች ሊሟላ እንደሚገባ አጽንኦት ሰጥቷል። ተመላሾች ያለምንም ጫና በራሳቸው ፍላጎትና ፈቃድ ብቻ ሊመለሱ ይገባል። ሂደቱ ከተፈናቃዮች ጋር ግልጽ ውይይት የተደረገበት ሊሆን ይገባል። የተፈናቃዮች መመለሻ አካባቢ በቂ ሰላም መኖሩን መረጋገጥ ያለበት ሲሆን መንግስት ተገቢውን ጥበቃ የማድረግ ግዴታ አለበት ብለዋል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቷ የሮይተርስ ምርመራ አመለከተ። ኢትዮጵያ ለሱዳን የፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ መገንባቷን የሮይተርስ የዜና ወኪል ዲፕሎማሲ የደህንነትና የመንግስት ምንጮች ጠቅሶ ባወጣው የምርመራ ዘገባ ገለጸ። ይህ መረጃ በቀጣናው ሀገራት በሱዳን የእርስ በርስ ጦርነት ውስጥ ያላቸውን ተሳትፎ እየጠነከረ መምጣቱን ሊያመለክት የሚችል ሲሆን የኢትዮጵያ ባለስልጣናት ግን እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጠም። ሮይተርስ 15 የኢትዮጵያ መንግስት ምንጮችን ዲፕሎማቶችንና የደህንነት ባልደረቦችን ቃለመጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል መሆኑን ገልጸዋል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይል አዳዲስ ምልመላዎችን ሊያቀርብ እንደሚችል ጠቁሟል። እንደ ሮይተርስ ዘገባ እንደ ከፍተኛ የኢትዮጵያ የመንግስት ባለስልጣን ጨምሮ 8 ምንጮች የቦታውን ግንባታ የተባበሩት አረብ ኤምሬትስ በገንዘብ እንደረዳችና የሎጂስቲክና የስልጠና ድጋፍ እንደሰጠች ገልጸዋል። የዜና ወኪሉ የተባበሩት አረብ ኤምሬትስን ተሳትፎ በገለልተኛ ወገን ማረጋገጥ እንዳልቻለ ጠቅሷል።
የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚያግደውን ህግ አጸደቀ። የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ ሁሉንም የፖለቲካ ፓርቲዎች የሚያግድ ህግ ማጽደቁን አፍሪካ ኒውስ ዘግቧል። ታዛቢዎች ይህን እርምጃ ኢብራሂም ትራኦሬ የሚመራው ወታደራዊ መንግስት ስልጣኑን ለማጠናከር እንደሚያስችል በመጥቀስ ተችተዋል። ምንም ተቃውሞ ከህግ አውጪዎች ያልገጠመውን ህጉ ፖለቲካዊ ፓርቲዎችን የሚመለከተው ድንጋጌ እንዲሁም ፖለቲካ ፓርቲዎች በገንዘብ የመደገፍ የምርጫ ቅስቀሳዎችን የሚፈቅደውንና የፖለቲካ ተቃውሞዎችን ሁኔታ የሚመለከተው ህግ ጋር ሽሯል። ወታደራዊ መንግስት ስልጣን ከያዘበት እንደ አውሮፓውያን አቆጣጠር 2022 ጀምሮ የፖለቲካ ፓርቲዎች እንቅስቃሴ በምዕራባዊ አፍሪካ ሀገር ታቅዶ ቆይቷል። ቡርኪና ፋሶ መንግስት በዲሞክራሲያዊ መብቶች እየፈጸመ ያለውን ሁሉንም አይነት አፈና እንዲያቆምና በሀገሪቱ የሚገኙ ሁሉንም ፖለቲካ ፓርቲዎች የሚያግደውን ህግ እንዲያጸድቅ የተባበሩት መንግስታት የሰብአዊ መብት ኮሚሽን ባለፈው ሳምንት ጥር ወር ቢያቀርብም ህጉን ግን ከመጽደቅ አላገደውም። ባለፈው ዓመት የቡርኪና ፋሶ ባለስልጣናት የመደራጀት ነጻነት የሚገድብ አዲስ ህግ ማውጣታቸው ይታወሳል። ከጥቂት ወራት በፊት በሀገሪቱ የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶችና ማህበራትን በመንግስት በሚያስተዳድረው ባንክ ውስጥ አካውንት እንዲከፍቱና እንዲያቆዩ የሚጠይቅ አዲስ ደንብ አውጥቷል። በአንድ የመንግስት ሚኒስቴር የእገዳ እርምጃው በሀገሪቱ ውስጥ በማህበረሰቡ ዘንድ በፖለቲካ ፓርቲዎች ምክንያት ተፈጥሯል ያሉትን ክፍፍል ለማብቃት የሚያስችል እንደገና ለመጀመር የሚያስችል ነው ተብሎ ተገልጿል። ኢጋድ ከሁለት ዓመታት እገዳ በኋላ ሱዳን ወደ ቀጣናዊ ስብሰባ መመለሷን በደስታ ተቀበለ። የምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ ሱዳን በድርጅቱ ውስጥ ሙሉ ተሳትፎዋን ለመቀጠል የወሰነችው ውሳኔ በደስታ የተቀበለ ሲሆን እርምጃውም የቀጣናዊ አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጾታል። ትናንት ሰኞ የካቲት 2 ቀን 2018 ዓ.ም ኢጋድ ባወጣው መግለጫ የሱዳን መመለስ ድርጅቱ በአፍሪካ ቀንድና በአጎራባች አካባቢዎች ለሰላም ለመረጋጋትና ለጋራ እርምጃ ያለውን ቁርጠኝነት በድጋሚ የሚያረጋግጥ መሆኑን አመልክቷል። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን እንደ መስራች ባለቤትነቷ በድጋሚ ተሳትፏን መጀመሯ የኢጋድ አንድነት እንደሚያጠናክረውና ቀጣናዊ የጋራ ቅድሚያ የሚሰጣቸውን ጉዳዮች የመፍታት አቅሙን እንደሚያሳድገው ተናግረዋል። ዋና ጸሐፊው በመግለጫው የሱዳን መመለስ በቀጣናዊ ትብብርና ለሰላም መረጋጋትና ለትብብር ያለውን የጋራ ቁርጠኝነት በድጋሚ ማረጋገጫ ነው ብለዋል። ወርቅነህ ገበየሁ ለወቅታዊ የኢጋድ ሊቀመንበር ለጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ላሳዩት አመራርና ሱዳን ወደ ድርጅቱ እንድትመለስ ለተደረገው ሂደት በሰጡት መመሪያ ምስጋናቸውን አቅርበዋል። ሊቀመንበሩ በቀጣናዊ ትስስር ለማጎልበት ለውይይትና ለጋራ መግባባት የሰጡትን ትኩረትም አድንቀዋል። ኢጋድ በአሁኑ ወቅት በሀገሪቱ ውስጥ ለቀጠለው ፈታኝ ግጭት ሰላማዊ መፍትሄ ለመፈለግ ከሱዳን ጋር በቅርበት ለመስራት ዝግጁ መሆኑን የገለጸ ሲሆን ለሱዳን ሕዝብና ለሰፊው ቀጣና መረጋጋትና ብልጽግና ለማምጣት የሚደረጉ ጥረቶችን እንደሚደግፍ አረጋግጧል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።